ጤና ይስጥልን ተመልካቾቻችን በቅድሚያ ለመላው የክርስትና እምነት ተከታዮች እንኳን ለሆሳዕና በዓል በሰላም አድረሳችሁ ማለት እንወዳለን። ከኢቲቪ ልጆች ዓለም እየተዘጋጀ ወደ እናንተ የሚደርሰው ሳምንታዊ ተጓዥ ቤተሰቦች የተሰኘው ፕሮግራማችን ከዚህ ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። በዛሬው ፕሮግራማችን በኦርቶዶክስ ክርስቲያን አማኞች ዘንድ በሀገራችን ከሚገኙ አብያተ ክርስቲያናት መካከል የተወሰኑትን እናነሳለን። ያም ብቻም አይደለም፣ በካቶሊክ ሃይማኖት ተከታዮች ዘንድም እንደዚሁ ታላላቅ ናቸው ከሚባሉ አብያተ ክርስቲያናት መካከል የተወሰኑትን እየቃኘን እንደዚሁም በሁለቱም ሃይማኖቶች ደግሞ ታላላቅ አባቶችን እናነሳለን። ያም ብቻም አይደለም፣ ዛሬ እንግዳ የሆኑ ወላጆችና ልጆችም እዚህ ተገኝተዋል። የነሱን የጉብኝት ባህል እየተጨዋወትን ስለነሱ የጉብኝት ባህል እያወጋን አብረን በጋራ ቆይታ የምናደርግ ነው የሚሆነው። እንግዶቼ ዛሬ በዚህ በተጓዥ ቤተሰቦች ፕሮግራማችን እንግዳው ናችሁ ስለመጣችሁ እጅግ በጣም አድርጌ አመሰግናለሁ። እንኳን ደህና መጣችሁ። እስኪ እንተዋወቅ። እኔ ዳንኤል እባላለሁ። የዚህ የተጓዥ ቤተሰቦች ፕሮግራም አዘጋጅ ነኝ። እስቲ ካንተ ልጀምር አይደለም? እስቲ ስሜ ባረክ መንግስቱ ይባላል። የመጣው ከቀባና ነው። የምማረው ኮከበ ጽባ አንደኛ ደረጃ ነው። ክፍሌ 5ኛ ክፍል ነው። ጎበዝ፣ እናመሰግናለን። እሺ እስቲ ካንተ ጋር ደግሞ እንተዋወቅ። ስሜ መንግስቱ አንበሉ ይባላል። የመጣሁት ቀበና አካባቢ ነው። የተጓዥ ቤተሰቦችን ሁሌ ተከታታይ ነኝ እና ያው ልጁ ነው አባቴ ወሰደኝ ያለኝ። ያው ተመዘገብነ፣ በተመዘገብነው መሰረት ተደወለልን መጣነ። እሺ እጅግ በጣም አድርጌ አመሰግናለሁ። ካንቺ ጋር ደግሞ እስኪ እንተዋወቅ። ስምሽ ማን ይባላል? ከየት ነው የመጣሽው? እስኪ ንገሪኝ። ስሜ በእምነማየት ይባላል። የመጣው ከአራብሳ ነው። የመማረው ትምህርት ቤት አራብሳ ነው። ክፍሌ 1ኛ። እሺ እስኪ ካንቺ ጋር ደግሞ እንተዋወቅ። ስምሽ ማን ይባላል? ስሜ አለምፀሐይ ተስፋ ይባላለሁኝ። የመጣ ነው ከአራብሳ ነው። የተጓዥ ቤተሰቦችን እንከታተላለን። በቴሌግራም ተመዝግበን ተደውሎልን የመጣ ነው። እሺ እስኪ ካንቺ ጋር ደግሞ እንተዋወቅ። ስሜ ራኬብ አብርሃም ይባላል። የመጣሁት ከሻጉሊ ነው። ክፍሌ 2ኛ ኤ ነው። ትምህርት ቤቴ የነገው ፍሬ ነው። የነገው ፍሬ? አዎ። ተጓዥ ቤተሰቦችን ተከታታያለሽ? አዎ። እሺ እናመሰግናለን። እሺ እስኪ ከአንተ ጋር ደግሞ እንተዋወቅ። ስምህን እንዴት እንደመጣችሁም እስኪ ንገረን። እሺ ስሜ አብርሃም ይርጉ ይባላል። የራኬብ ወላጅ አባት ነኝ። የመጣነው ያው ልጆቹ የተጓዥ ቤተሰቦችን በደንብ ይከታተላሉ። እዚህ ፕሮግራም ላይ መሳተፍ ይፈልጉ ስለነበር በእነሱ አማካኝነት ጎረቤትም ሄዳችሁ እዛ ብትወዳደሩ የሚል ነገር ነግረው የመጣ ነው። እጅግ በጣም አድርጌ ያመሰግናለሁ። እግረ መንገድን በዛው እንደው የናንተ የቤተሰብ የጉብኝት ባህላችሁ ምን ይመስላል? በጋራ እንደዚህ የመሄድ የሄዳችሁባቸው ቦታዎች ካሉ እንደው የተወሰኑትን ብታጋራን። አዎ አንዳንድ ቦታዎችን ከቤተሰብ ጋር እናያለን። ለምሳሌ በዓላቶች ሲቃረቡ ልጆችን ይዘን እንደዚህ በኤግዚቢሽን ማዕከል ላይ በመገኘት እሱም በማየት ለምሳሌ እንጦጦ ፓርክን ከእንጦጦ ፓርክ ጋር ተያይዞ ደግሞ ቤተ መንግስት አንድነት ፓርክን ጎብኝተናል ከልጆቻችን ጋር። እሺ እስኪ ራኬብ ነው አይደል ያልሽኝ? እሺ አንቺስ የት አካባቢ በትምህርት ቤቱ ሊሆን ይችላል ወይም ደግሞ ከናባቢ ጋር ሆነሽ የት ሄደሽ ታውቂያለሽ? በትምህርት ቤት ሄደን አናውቅም። እሺ ከናባቢ ሄድ ነው አብሮት ሄደናል። አብሮት ላይብረሪ፣ አንድነት ፓርክ ሄደናል። እንጦጦ ፓርክ ሄደናል። በጣም ጎበዝ። ዛሬ ደግሞ በዚህ ውድድር አንደኛ የምትወጡ ከሆነ ያው የታወቀ ነው ትጎበኛላችሁ። እሺ እሺ ያን ብቻም አይደለም፣ ሌሎችም ሽልማቶች አሉ። በቃ ዋናው እዚህ መምጣቱ ነው ዋናው ትልቁ ነገር አይደለም? እሺ እስኪ አለምፀሐይ አንቺስ ከልጆችሽ ጋራ እንደው እንደዚህ እንደ ቤተሰብ የጎበኛችኋቸው እስኪ ጥቂት ነገሮችን ንገሪን። ልጆችን ይዘን አንዳንድ ቦታ እዚሁ አዲስ አበባ ውስጥ ከአዲስ አበባ ውጭ እንኳን ሄደን አናውቅም። እዚሁ አዲስ አበባ ግን አንድነት፣ ወዳጅነት እና እንደዚህ መጫወቻ ቦታዎች ምናምን ጊዜ እናሳልፋለን አብረን ከልጆች ጋር። ትክክል ነው። ከልጆች ጋር ጊዜ ማሳለፉ ጠቀሜታው በጣም ብዙ ነው። የልጆችን ስሜት በቀላሉ ለመረዳት ያገለግላል። እንደገናም ያን ብቻም ሳይሆን ቅርርባችንንም እያዳበረ ይሄዳልና ጥሩ ነው። እሺ በእምነት
አንቺስ በእምነት ከነማሚ ጋር ወይም በትምህርት ቤት የት አካባቢ ሄደሽ ታውቂያለሽ? በትምህርት ቤት ሄደን አናውቅም፣ ግን ሴንቸሪ ሞል ሄጃለሁ፣ ቦራ ሄጃለሁ፣ ሌላም ቦታ ሄጃለሁ። የት ለምሳሌ? ወዳጅነት ፓርክ ሄደሻል? ጎበዝ። እሺ አቶ መንግስቱ አንተስ እንደ ቤተሰብ የት አካባቢ ልጆችን ይዘህ ሄደህ ታውቃለህ? አሁን አብረውት መጽሐፍ ሙዚየም፣ አንድነት ፓርክ፣ የተለያዩ የእምነት ቤተክርስቲያን ገዳማት አካባቢ እዚሁ አዲስ አበባ ውስጥ የሚኖሩትን አካባቢ እነሱን ጎብኝተናል። ሄዳችኋል? በጣም ጥሩ። በነገራችን ላይ አንደኛው የምናነሳው ዛሬ የሃይማኖት ቱሪዝምን ነው። የሃይማኖት ቱሪዝም ሃይማኖታዊ ስርዓታቸውን ለመከወን ሲሉ ሰዎች ከቋሚ መኖሪያ ቦታቸው ወደዛ አካባቢ ሲሄዱ እሱን የሃይማኖት ቱሪዝም ብለን እንጠራዋለን ማለት ነውና ጥሩ ነው እንደዚህ ማድረጋችሁም እናመሰግናለን። እጅግ በጣም አድርገን እናመሰግናለን። እሺ ይትባረክ፣ አንተስ የት አካባቢ ጎብኝተሃል? እስቲ ንገረን። እኔ በትምህርት ቤት እዛው ትምህርት ቤት እዛው አካባቢ ነው የብዛ ህይወት ኢንስቲትዩትን ጎብኝታችሁ የለሱን? እና ምን ነገሮች አያችሁ እዛ ውስጥ? እዛ ውስጥ የአትክልቶች የተተከሉ እንዴት ወደ ማሞቂያ ክፍል ምናምን ሲገቡና ማቀዝቀዣና እዛ ቦታ ውስጥ ለብዙ አመት የሚቆዩ ምናምን የቆዩም አሉ እጽዋቶቹ። እና ብዙ የሚያማምሩ አትክልቶችን አይቻሉ። በጣም ጎበዝ፣ በጣም ጎበዝ። አሁን በቀጥታ ወደ ጨዋታችን ነው የምናመራው። ዛሬ በዚህ ጨዋታ እዚህ ወደ 6 ያክል እጣዎች አሉ። እነዚህን እጣዎች ታወጡና በሚደርሳችሁ ቦታ ላይ በዚህ በመጫወቻ ቦታው ላይ ከፊት ለፊት ካለው ምስል ጋር እዛ ጋር ትቆማላችሁ ማለት ነው። መጨረሻ እዚህ ጋር የሚደርስ ሰው የዕለቱ አሸናፊ ይሆንና አንድነት ፓርክን ከነመላ ቤተሰቡ ጋር ሄዶ የሚጎበኝ ይሆናል ማለት ነው። ግልጽ ነው አይደለም? አንድነት ፓርክ በዚህ አጋጣሚ ይሄንን ሽልማት ለኛ ስለሰጠን በተለይ እናንተ ልጆች እንደዚሁም ከነ ቤተሰቦቻችሁ ጎብኙ ብሎ በነፃ ስላቀረበልን አንድ ጊዜ እናመስግናቸው አይደለም? እናመስግናቸው። አዎ እሺ፣ እናመሰግናለን። እነሱም ብቻም አይደለም እዚህ የምትመለከቷቸውን ሽልማቶችም ያቀረበልንን ንብ ከረሜላና ቸኮሌትንም እነሱንም እናመስግናቸው። እሺ፣ እናመሰግናለን። አሁን በቀጥታ ወደ ጨዋታችን ነው የምናመራው። ወደ ጨዋታችን ስናመራ ልጆች መታችሁ መጀመሪያ እጣ ታወጣላችሁ ማለት ነው። ሶስታችሁም እሺ፣ እስኪ ላንተ ምን ደረሰ? የቅድስት ልደታ ማርያም ካቶሊክ ቤተክርስቲያን። ጎበዝ። እሺ፣ እናመሰግናለን። ላንቺስ ምን ደረሰሽ? የቅዱስ ጴጥሮስ ባሲሊካ ካቶሊክ ቤተክርስቲያን። የቅዱስ ጴጥሮስ ባሲሊካ ቤተክርስቲያን የደረሰሽ? እሺ፣ እናመሰግናለን። ላንቺስ ምን ደረሰሽ? የትቢሊሲ ቅድስት ሥላሴ ካቴድራል። እሺ፣ የሶስታችሁም የደረሳችሁ ቦታ ይሄው እዛ ጋር ሄዳችሁ የደረሳችሁ ቦታ ላይ ትቆማላችሁ ማለት ነው። ያው እሺ፣ እናመሰግናለን። ልክ እንደናንተ ሁሉ ደግሞ ወላጆችም እጣ አውጥተው እዚህ ጋር ይቆማሉ አይደለም? እሺ፣ ወላጆችም እንደዚሁ ይሄው እጣ ታወጡና ትሄዱልናላችሁ። እሺ፣ እስኪ ላንተ ምን ደረሰ? ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ። እሺ፣ እናመሰግናለን። ላንቺስ ምን ደረሰሽ? የመንበረ ጸባዖት ቅድስት ሥላሴ ካቴድራል። እሺ፣ ላንተስ ምን ደረሰ? ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ። እሺ፣ ይሄው የደረሳችሁ ቦታ ላይ መቆም ትችላላችሁ።
እናመሰግናለን። ተመልካቾቻችን በመከታተል ላይ የምትገኙት ከኢቲቪ ልጆች ዓለም የተዘጋጀ ወደ እናንተ የሚደርሰውን ሳምንታዊውን ተጓዥ ቤተሰቦች የተሰኘውን ፕሮግራማችንን ነው። እንግዳ ሆነው የመጡት ልጆችና ወላጆች እጣቸውን አውጥተው የመወዳደሪያ ቦታው ላይ ቆመዋል። በቀጥታ ወደ ጨዋታችን ነው የምናመራው። እሺ ዓለም ፀሐይ፣ የሆሳዕና በዓልን ምክንያት በማድረግ ያዘጋጀነውን ተጓዥ ቤተሰቦች ፕሮግራማችንን የመጀመሪያውን ቁጥር የምትጠሪልን አንቺ ነሽ። ስለዚህ ካሉ ከ1 እስከ 24 ካሉ ቁጥሮች መካከል የፈለግሽውን መጥራት ትችያለሽ። 5 ይሁን ነው ወይስ ይቀየር? አይ ቀየር ራሱ ይሁን። እሺ 5 ቁጥር ኮምፒውተር። 5 ቁጥር ቅዱስ ጴጥሮስ ባሲሊካ ላይ ያለ ማን ነው? ስለዚህ የመጀመሪያዋ ባለሽበት ቆሚ የተባልሽው የመጀመሪያዋ አንቺ ሆነሻል። በእምነት እንዴ ምን ሆና ነው ግን እናትሽ አንቺን ባለሽበት ቆሚ ያለችሽ? ይሄ ምንድነው? ጨዋታ ስለሆነ ነው አይደለም? የእድል ጨዋታ ነው። ገብታችኋል አይደለም? ማን ያውቃል? መጀመሪያ እንደዚህ የተባለም ሰው ሊጨርስ ይችል ይሆናል አይደለም? እሺ ይህ የቅዱስ ጴጥሮስ ባሲሊካ የካቶሊክ ቤተክርስቲያን በዓለም ላይ ትልቁ የካቶሊክ ቤተክርስቲያን ህንጻ ሲሆን በተለይ የሃይማኖቱ ተከታዮች ወደዛ የሃይማኖቱ ተከታዮችም ሊሆኑ ይችላል ህንጻውንም ለመጎብኘት በቀን ከ40 እስከ 50 ሺህ ወደዛ አካባቢ ሰዎች እየሄዱ ይመለከቱታል ማለት ነው። እሺ እንቀጥላለን። መጀመሪያ በተጠራው በእምነት ባለሽበት ቆሚ ተብላለች። በመጀመሪያው እሷ እንደተባለች እዛው ትቆያለች ወይስ ትሄዳለች? እናያለን። አይደለም? እሺ ቀጣዩን ቁጥር የምትጠራልን አቶ መንግስቱ አንተ ነህ። የፈለከውን ቁጥር አሁን መጥራት ትችላለህ። 12 ይሁን። እሺ 12 ቁጥር ኮምፒውተር። 12 ሽልማት አረ የቅዱስ ጴጥሮስ ባሲሊካ ለራስሽ ተጠራልሽ። እድለኛ ነሽ። ባለሽበት ቆሚ ተብለሽ ለራስሽ ተጠራልሽ። አየሽ አይደለም? ለዛ ነው እስከ መጨረሻ ድረስ ማየት አለብን የምንለው ጨዋታውን። ለዛ ነው ግን አቶ መንግስቱ ደግሞ ይሄው አንተ በጠራኸው ቁጥር አንተ በጠራኸው የሽልማት ሳጥን ይሄንን ሽልማት አግኝተሃል። ይሄው እናመሰግናለን። እሺ እንቀጥላለን። አየሽ አይደለም? አየሽ? እሺ ይህ የቅዱስ ጴጥሮስ ባሲሊካ የካቶሊክ ቤተክርስቲያን እንግዲህ በ1984 በዩኔስኮ የዓለም ቅርስ ቦታ ተብሎ ከተመዘገቡት ውስጥ አንደኛው ይህ የቅዱስ ጴጥሮስ ባሲሊካ የካቶሊክ ቤተክርስቲያን ያለበት ስፍራ አንዱ ነው ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። እናትሽ ብታስቆምሽም መንግስቱ ግን አይ ግድ የለም ወደፊት ትሄድ እኔ ልጥራላት ብሎ ወደፊት አንቺ ለሱ ትጠሪለታለሽ? እሺ እናያለን። እሺ ቀጣዩን ቁጥር የምትጠራልን ይትባረክ አንተ ነህ። ከነዚህ ካሉ ቁጥሮች መካከል ከቀሪ ቁጥሮች መካከል የፈለከውን አሁን መጥራት ትችላለህ። 19 ይሁን። እሺ 19 ቁጥር ኮምፒውተር። 19 የቅዱስ እንዴ ምንድነው? በጣም የሚገርም ነው እንደዚህ አይነት ጨዋታ እንዴ በሙሉ ሲጠራ አንቺ ነው እንደሚጠራው። በጣም የሚገርም ጨዋታ ነው። እኔ አሁን አራተኛ ሲጠራ የራኬብ ስትጠራ 2 ደረጃ ወደፊት የሚለውን የምትጠራልሽ ከሆነ እኮ አንቺ ትጨርሻለሽ እኮ ታውቂያለሽ አይደል? ይሄ በዚህ ካለቀ በጣም ይገርመኛል አይደል? እስኪ እንየው ግን እስከ መጨረሻ ድረስ እንየው። ባለፈው ሳምንት ልክ እንዳንቺ እንደዚህ መታ እዛ ጋር ቆማ ሰው ሁሉ ሲጨርስ እሷ ግን እዛ ጋር ነበረች። እንደዛ ይሆናል አይሆንም ማለት እስኪ እናያለን። ችግር የለውም። እሺ እንቀጥላለን። ራኬብ ወደ አንቺ መተናል። ከነዚህ ካሉ ቁጥሮች መካከል የፈለግሽውን መጥራት ትችያለሽ። 2 ቁጥር። 2 ይሁን ወይስ ይቀየር? 2 ይቀየርልሽ ራሱ ይሁን። እሺ 2 ቁጥር ኮምፒውተር። 2 ቁጥር መንበረ ጸባዖት ቅድስት ሥላሴ ላይ ያለ 1 ደረጃ ወደፊት። ስለዚህ ይሄው ዓለም ፀሐይ ምንድነው እናትና ልጅ እየተነጋገራችሁ ነው እንደምትጀምሩት? እሺ እናትና ልጅ እየመሯችሁ ነው ከኋላ ያላችሁ አይደለም እንዴ?
ስለዚህ ይህ የመንበረ ጸባዖት ቅድስት ሥላሴ ካቴድራል እንግዲህ 4 ኪሎ አካባቢ ነው የሚገኘው። ይህ የመንበረ ጸባዖት ቅድስት ሥላሴ ካቴድራል እንግዲህ ታኅሳስ 15 ቀን 1924 ዓመተ ምህረት ላይ የህንፃ ግንባታው ተጀምሮ እየተሰራ ያለ ጣሊያን ወደ ኢትዮጵያ ሲገባ የተወሰነ ተቋርጦ ነበረ። ከዚያ በኋላ እንደገና ተሰርቶ ተመርቆ ዛሬ ሃይማኖታዊ ስርዓቱን እየተደረገበት ይገኛል ማለት ነው። በግቢ ውስጥ ለተለያዩ አገልግሎቶች የሚውሉ በርካታ ቤቶችም ይገኛሉ። የተለያዩ ንዋያተ ቅድሳትም በዚሁ በመንበረ ጸባዖት ቅድስት ሥላሴ ካቴድራል ግቢ ውስጥ ይገኛሉ ማለት ነው። እሺ እንቀጥላለን። ቀጣዩን ቁጥር የምትጠሪልን በእምነት ራስሽ ነሽ። ይሄ የምትጠሪው ቁጥር የራስሽን 2 ደረጃ የሚያስገኝ ከሆነ ቻው ቻው ተያቸውና እነሱን አንቺ ትሄጃለሽ። ገብቶሻል አይደል? ካልሆነ ደግሞ ማንን በተራሽ ደግሞ ማንን ባለበት ቁም እንደምታስቢ አላቅም። ስለዚህ የፈለግሽውን ቁጥር አሁን መጥራት ትችላለሽ። 14 ይሁን ይቀየር ይሁን ራሱ ይሁን። እሺ 14 ቁጥር ኮምፒውተር 14 ብፁዕ ወቅዱስ እዛው ባለበት ቁም ነው የሚለው ባለበት ቁም ነው የሚለው እንዴ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ላይ ያለ 2 ሰው አሁን ምን ተባለ? ባለበት ቁም ተብሏል። ማንና ማን? መንግስቱና ይሄው በእምነት ማለት ነው። ሌሎቻችሁ ግን ባላችሁበት ቁሙ ሳትባሉ የመጨረስ እድል አላችሁ። እሺ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ያው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታላቅ አባት ናቸው። የእሳቸው ሙሉ የማዕረግ ስማቸው ሲጠሩ ማለት ነው ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ወእጨጌ ዘመንበረ ተክለ ሃይማኖት ተብለው ይጠራሉ ማለት ነው። እሳቸውም እንግዲህ በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 6ኛው ፓትርያርክ ሆነው እያገለገሉ ያሉ ታላቅ አባት ናቸው ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። ቀጣዩን ቁጥር የምትጠራልን አብርሃም አንተ ነህ። ስለዚህ ይሄ የምትጠራው ቁጥር በጣም ወሳኝ ነው። ምክንያቱም ያው የሷን የምትጠራላት ከሆነ ቅድም እንዳልኩት ትጨርሳለች። ስለዚህ ከነዚህ ካሉ ቁጥሮች መካከል የፈለከውን ጥራ። አሁን 7 ቁጥር 7 ይሁን። 7 ቁጥር ኮምፒውተር 7 ቁጥር ተብሊሲ ቅድስት ሥላሴ ካቴድራል ላይ። ስለዚህ አባት ለልጅም እየጠራ ነው ማለት ነው አይደል? እሺ ይህ የተብሊሲ ቅድስት ሥላሴ ካቴድራል ቤተክርስቲያን እንግዲህ በጆርጂያ የሚገኘው የምስራቃዊ ኦርቶዶክሳዊ ካቴድራል በ2004 እንደ አውሮፓውያን አቆጣጠር ማለት ነው ተሰርቶ የተጠናቀቀ ታላቅ ቤተክርስቲያን ነው ማለት ነው። በተለይ በጣም በርካታ የሆኑ የእምነቱ ተከታዮች የኦርቶዶክስ እምነት ተከታዮች ወደዚህ ስፍራ በመሄድ ሃይማኖታዊ ስርዓታቸውን እዚህ ያደርጋሉ ማለት ነው። ግቢው በጣም ሰፋ ያለ ቦታ ያለው ታላቅ ቤተክርስቲያን ነው ማለት ነው። ግልጽ ነው? እሺ የመጀመሪያውን ዙር በዚህ አይነት መልኩ ጨርሰናል አይደለም? ይትባረክ። እዛ ጋር 1 እዚህ 2 እዛ 3 የኢትዮጵያ ቁጥሮች ይታዩሃል አይደለም? ከ1 ከ2 ከ3 የኢትዮጵያ ቁጥሮች የትኛውን እንክፈተው? 3 የኢትዮጵያ ቁጥር ይከፈት። እሺ የኢትዮጵያ ቁጥር 3 ኮምፒውተር የኢትዮጵያ ቁጥር 3 ይሄ የነማን ነው? የነማን ፎቶ? እሺ እስቲ በእምነት ያ 1 ቁጥር እንዴ ከማጋ የተነሳሽ ነው? የት ሄዳችሁ ነው? ከህቴካ ማን ነው ስሟ? እውነት ማየት ነው የምትባለው? እሺ የት ሄዳችሁ ነው ግን? ያ ቦታው የት ነው? አንድነት ፓርክ ላይ ደግሞ እንዴት ነው የተነሳችሁ? እሷ ደግሞ እንደዚህ ብላ ነው እንደዚህ እንዴት ነው እንዴት እስቲ እንደገና ሳይ እንደዚህ አለ። እሺ እዚህ ጋር 3 ቁጥር ላይ ደግሞ የት ሄደሽ ነው? ሴንቸሪ ሞል እዚህ ጋር 2 ቁጥር ላይ ያለውስ ይሄ ቀበና አደባባይ እንትን አድዋ ማለቴ ጥምቀት እያከበረን ለጥምቀት በዓል እያከበራችሁ እዛ። እሺ እዚህ ጋር 5 ቁጥር ላይ ያለውስ? 5 ቁጥር ላይ ደግሞ ልደታችንን ስናከብር እንዴ
የሁላችሁንም ባንድ ላይ ነው እንደ የምታከብሩት? ስለዚህ ወጪ ቆጣቢ ናችሁ ማለት ነው አይደል? እሺ ያ 4 ቁጥር ላይ ያለው 4 ቁጥር ላይ 4 ቁጥርም እንትን ላይ ነው። የት? አንድነት ፓርክ። አንድነት ፓርክ። እሺ 6 ቁጥር ላይ ያለውስ ደግሞ እሱም አንድነት ፓርክ ነው። እዛ ላይ ግን እንዴት ነው ደግሞ እዛ ጋር ሆነሽ የተነሳሽ? እስቲ አስረኝ። እንዴት እንዴት አይደለም እንዴ? እግርሽስ ይኸው እግርሽስ እንዴት ነው የሆነው? እንዴት ነው አይደል? እሺ እዚህ ጋር 7 ቁጥር ላይ ያለውስ ወዳጅነት። ከማን ጋር ነው? ከአክስቴ ልጅ ጋር። እሺ እናመሰግናለን። በጥሩ ማብራሪያ የሄድሽባቸውን ስለገለጽሽልኝ እጅግ በጣም አድርጌ አመሰግናለሁ። እሺ እንቀጥላለን። ወደ ሁለተኛው ዙር ቀጥለናል። ወደ ዓለም ፀሐይ መጥቻለሁ። ዓለም ፀሐይ ከነዚህ ካሉ ቁጥሮች መካከል የፈለግሽውን መጥራት ትችያለሽ። ያ የምትጠሪው ቁጥር የሁለት ደረጃ ወደፊት በእምነትን የሚያሳልፋት ከሆነ ያው አብራችሁ ቤተሰብ አይደላችሁ? ቅድምም ስትጠሪላ ግን ቅድም ጠርተሽ አስቆማታል። አይ ልጄን አላስቆማትም ግድልም 2 ደረጃ እጠራላታለሁ ካልሽም እናያለን አይደለም? እሺ ስለዚህ የፈለግሽውን ቁጥር አሁን መጥራት ትችያለሽ። 16 ይሁን ነው ይቀር ራሱ ይሁን። እሺ የተጠራውን 16 ቁጥር ካፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ መልካም ቆይታ ይሆንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል እንግዲህ ዓለም ፀሐይ 16 ቁጥርን ጠርታለች። 16 ቁጥር ማንን ያስጨርሳል? ወይም ማንን ባለህበት ቁም ሊያስብል ይችል ይሆናል? ወይም ደግሞ ሽልማትስ ይኖረዋል ወይ? እኔ አላቅም። ይከፈት አይደለም አሁን አይደል? እሺ 16 ቁጥር ኮምፒውተር 16 ቅድስት ልደታ ላይ ያለ እዛው ቁም ነው የተባልከው። ባለህበት ቁም ነው የሚለው አይተው። እሺ ስለዚህ ባለህበት ትቆማለህ። ሶስት ሰው ባለህበት ቁም ተባለ። ሶስታችሁ ግን ማለት ዓለም ፀሐይ ራኬብና አብርሃም ባላችሁበት ቁሙ ሳትባሉ የመጨረስ እድል አላችሁ። ሶስታችሁ ግን ባላችሁበት ቁሙ ተብላችኋል አይደል? ለዛ ነው ጨዋታው እንደዚህ ደስ የሚለው። ለዛ ነው ይህች ቅድስት ልደታ ማርያም ካቶሊክ ቤተክርስቲያን የምትገኘው እዚህ ፒያሳ አካባቢ ወይም ደግሞ ወደ ፒያሳ አካባቢ ነው። የካቴድራል ትምህርት ቤት ግቢ ውስጥ የምትገኝ ታላቅ ቤተክርስቲያን ናት ማለት ነው። ግልጽ ነው አይደል? እሺ እንቀጥላለን። ቀጣዩን ቁጥር የምትጠራልን መንግስቱ አንተ ነህ። ከነዚህ ካሉ ቁጥሮች መካከል የፈለከውን አሁን መጥራት ትችላለህ። 15 ይሁን? እሺ 15 ቁጥር ኮምፒውተር 15 የተብሊሲ ላይ ነይ ተጋማ ታዲያ። ስለዚህ አንቺም ደረስሽባት ማለት ነው አይደል? አያችሁ አይደለም ጨዋታው እንዴት አሁን እድል አላቸው ሁለቱም እድል አላቸው። 2 ደረጃ ወደፊት የሚለው የሁለቱም እድል አላቸው አይደል? እሺ እስከ መጨረሻ ድረስ ግን ይሄን ጨዋታ እናያለን አይደል? እሺ ይህ የተብሊሲ ቅድስት ሥላሴ ካቴድራል እንግዲህ ካቴድራሉ በአካባቢው ካሉት የዓለም ታላላቅ ሃይማኖታዊ ህንፃዎች አንዱና 3ኛው ረጅሙ የምስራቅ ኦርቶዶክሳዊ ካቴድራል እንደሆነ የተለያዩ መረጃዎች ይጠቁማሉ ማለት ነው። በነገራችን ላይ ሁለተኛ ሽልማት የእትዬ አልማዝ የሳይንስ ታሪኮች መጽሐፍ የአልበርት አንስታይን ታሪክ ሁለተኛ ሽልማት አይደለ? ይሄው ሁለተኛ አንተ በጠራው ቁጥር ይሄን ሽልማት አግኝተሃል ማለት ነው። 2 ሽልማት በአንድ ጊዜ እንግዲህ ጥርግ አድርጎ ወስዷል ማለት ነው። እሺ ይህ የተብሊሲ ቅድስት ሥላሴ ካቴድራል የኦርቶዶክስ ሃይማኖት ተከታዮችም ይሆናሉ፣ ሌሎች ቱሪስቶችም ይሄንን ለመጎብኘት ወደዛ ይሄዳሉ ማለት ነው። እሺ እንቀጥላለን። ቀጣዩን ቁጥር የምትጠራልን ይትባረክ አንተ ነህ። ይሄ የምትጠራው ቁጥር በጣም ወሳኝ ነው። 2 ደረጃ ወደፊት የሚለውን የራኬብን ወይም ደግሞ የበእምነትን የምትጠራላቸው ከሁለት አንዳቸው የምትጠራላቸው ከሆነ ቻው ቻው ይሉሃል እኔ ያልኩት። እሺ ለራስም 2 ደረጃም ልትጠራ ትችላለህ አይደል? አይታወቅም አይደል? ስለዚህ አስበህ የፈለከውን ቁጥር አሁን ጥራ። 21 ይሁን ወይስ ይቀየር? 21 ራሱ ይሁን? ተው ይቀየርልህ፣ ግድ የለም ተው። በኋላ ግን
ይሁን። እሺ የተጠራውን 21 ቁጥር ካፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ መልካም ቆይታ ይሁንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል እንግዲህ ይትባረክ 21 ቁጥርን ጠርቷል። ይሄ 21 ቁጥር ማን በእምነት አንቺን ያስጨርስሻል? አይታወቅም። እሺ ራኬብ አንቺንስ ያስጨርስሻል? አይታወቅም አይደል? አዎ የእድል ጨዋታ ነው አይደል? ስለዚህ ይከፈታል። እሺ 21 ቁጥር ኮምፒውተር 21 ሊቀ ጳጳስ ብፁዕ ካርዲናል። ስለዚህ አብርሃም ጀመረ ማለት ነው። አብርሃም ና ወደዚህ አንድ ደረጃ ወደፊት። ስለዚህ እናንተ እሱ ጋር ቆማችሁ እነሱ ከኋላ እየመጡባችሁ ነው። ወይ ቶሎ ጨርሱ፣ እኔ የለሁበትም አይደል? ግን ጨዋታው እንደዚህ ደስ ይላል አይደል? እንደዚህ ሲሆን አይደል? እየተማማርን የተለያዩ ነገሮችን ዕውቀት እየተለዋወጥን እግረ መንገዳችንም ደግሞ የሆነ እድላችንን እንሞክራለን አይደል? ለዛ ነው። እሺ ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ እንግዲህ ሐምሌ 7 ቀን 1999 ዓመተ ምህረት የአዲስ አበባ ሊቀ ጳጳስ ሆነው ተሹመው በካቶሊክ ቤተክርስቲያን እያገለገሉ ያሉ አባት ናቸው ማለት ነው። ያም ብቻም አይደለም። በ2015 ዓመተ ምህረት ደግሞ የካርዲናልነትን ማዕረግ ያገኙ ታላቅ አባት ናቸው ማለት ነው። እሺ እንቀጥላለን። ቀጣዩን ቁጥር የምትጠሪልን ራኬብ ራስሽ ነሽ። አሁን የምትጠሪው ቁጥር በጣም ወሳኝ ነው ራኬብ። ስለዚህ አስበሽ የፈለግሽውን መጥራት ትችያለሽ። አሁን 8 ቁጥር 8 ይሁን ወይስ ይቀየር? 8 ራሱ ይሁን። ይሄ 8 ቁጥር ግን እኔ እንጃ። ይከፈት። እሺ 8 ቁጥር ኮምፒውተር 8 ቁጥር ሊቀ ጳጳስ ብፁዕ ካርዲናል 2 ደረጃ ወደፊት 2 ደረጃ። ስለዚህ ለአባትሽ ጠራሽለትና ይሄው 2 ደረጃ ወደፊት አመጣሽው። ቅድም ላንቺ 1 ጠራልሽ፣ አንቺ ግን 2 አድርገሽ መለስሽለት አይደል? እድል ነው ይሄ፣ የእድል ጉዳይ ነው። ገብቷችኋል አይደል? ገብቷችኋል። አሁን ቅድም መጣችና ይሄው እዛ ጋር ቆማለች። ማን? በእምነት አይደል? ከዛ አንቺ ተከተልሻት። አሁን ደግሞ አለፋችሁ። እሱ ማን? አብርሃም። ግን አብርሃም ባለበት ቁም ይባላል አይባልም? እናያለን አይደለም? እስከ መጨረሻ ድረስ። እሺ ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ እንግዲህ ሐምሌ 14 ቀን 1948 ዓመተ ምህረት በሐረር አቅራቢያ እንደተወለዱ የህይወት ታሪካቸው ያስረዳል ማለት ነው። እሺ እንቀጥላለን። ቀጣዩን ቁጥር የምትጠሪልን በእምነት አንቺ ነሽ። ይሄ የምትጠሪው ቁጥር በጣም ወሳኝ ነው። ምክንያቱም አብርሃምም ይሄው እዚህ አጠገባችሁ መጥቷል። 1 ደረጃ የሱን ብትጠሩለት እሱም ይጨርሳል። 2 ደረጃ የራስሽን የምትጠሪ ከሆነ ራስሽ ትጨርሻለሽ። 2 ደረጃ በእምነትን የምትጠሪላት ከሆነ እሷ ትጨርሳለች። ወይ የሌሎቹን ደግሞ ወደፊት ሊመጡ ይችላል። በዛ ደግሞ ሽልማት ካገኘሽ አንቺም ትወስጃለሽ። እሺ 24 ይሁን ወይስ ይቀየር? ይሁን። ተይ ይቀየርልሽ። አረ ተይ ይቀየር። ይሁን። ራሱ ይሁን። ይሁን። እሺ የተጠራውን 24 ቁጥር ካፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ መልካም ቆይታ ይሆንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል እንግዲህ በእምነት 24 ቁጥርን ጠርተሻላል። ይሄ 24 ቁጥር በጣም ወሳኝ ነው። ይከፈት። አሁን ይከፈት። እሺ 24 ቁጥር ኮምፒውተር 24 ቅድስት ልደታ ማርያም። ስለዚህ ይትባረክም ጀመረ ማለት ነው። እየመጣባችሁ ነው፣ አያችሁት? እሺ ስለዚህ እስካሁን ድረስ ያልጀመረው አባቱ ይሄው መንግስቱ ብቻ ነው እንጂ ሌሎቻችሁ ወደፊት መጣችኋል አይደል? አዎ። ይህ ቅድስት ልደታ ማርያም ካቶሊክ ቤተክርስቲያን እንግዲህ በየወሩ የልደታ ቀንና በተለያዩ የንግስ በዓላት ላይ ከተለያዩ አካባቢዎች ሰዎች ወደዛ በመምጣት ቤተክርስቲያኗን ይሳለማሉ። እዛም አብረው የተለያዩ ሃይማኖታዊ ስርዓታቸውን ያደርጋሉ ማለት ነው። እሺ እንቀጥላለን። ቀጣዩን ቁጥር አብርሃም አንተን የምትጠራው
ይሄ በጣም ወሳኝ ነው። አሁን የምትጠራው ቁጥር ወሳኝ ነው። ታውቀዋለህ አይደል? እሺ ስለዚህ ለራስ ጠርተህ ልትጨርስ ትችላለህ ወይ ደግሞ ለሌሎቹ ልትጠራ ትችላለህ። ግን ለማን የምትጠራ ይመስልሃል? ለራስ እሺ አንተ ጠርተህ ከሄድክ እንግዲህ አንተና መላ ቤተሰቦችህ ያው አንድነት ፓርክን ትጎበኛ በነፃ ነው የምትጎበኙት። ታውቃላችሁ አይደል? እሺ የፈለከውን ቁጥር አሁን መጥራት ትችላለህ። 13 ይሁን ይቀየር? ራሱ ተው ይቀየርልህ፣ ግድ የለህ ይሁን 13። እሺ 13 ቁጥር ኮምፒውተር 13 የመንበረ ጸባዖት ቅድስት ሥላሴ እዛው ባለሽ አራተኛ ሰው ሆነሻል ማለት ነው። ስለዚህ ባለሽበት ቁሚ ሳይባል የመጨረስ እድል ያላቸው አብርሃምና ማን ናቸው? ይሄው ልጅና አባት ናቸው ሆነዋል ማለት ነው። ማለት ካልተጠራባችሁ ነው። እሱ ከተጠራ ትቆማላችሁ። እሺ እንደ ዓለም ፀሐይ ማለት ነው። ተጠርቶላት ነበር ግን እዛው ቁሚ ተባለች አይደል? እሺ ይህ የመንበረ ጸባዖት ቅድስት ሥላሴ ካቴድራል እንግዲህ በጣም በርካታ የሆኑ ስዕለ አድኅኖዎች ውስጥ አሉ። ከነዚያ መካከል እንግዲህ የኢየሱስ ክርስቶስን እርገት፣ ዳግመኛ ምጽአት የሚያስታውስ ስዕልና የሀገርና የውጭ ሀገር ቅዱሳን ስዕሎች በውስጠኛው የቤተክርስቲያኑ ክፍል ውስጥ ተስለው ይታያሉ ማለት ነው። ያም ብቻም አይደለም። በቤተክርስቲያኑ ቅጥር ግቢ የውጭ ክፍል ደግሞ የተለያዩ የመላእክት ቅርጾች አሉ እና ቅርጹ ራሱ የቤተክርስቲያኑ ቅርጽ እጅግ በጣም ሳቢ ስለሆነ ለማየት በጣም ደስ የሚል ቤተክርስቲያን ነው ማለት ነው። እሺ እንቀጥላለን። አሁንም ወደ ይትባረክ ወደ አንተ መጥቻለሁ። አሁንም ከአንድና ከሁለት የኢትዮጵያ ቁጥር የትኛው ይከፈት? ሁለት ይከፈት። እሺ የኢትዮጵያ ቁጥር 2 ኮምፒውተር። እሺ ይሄ ማን ነው? የራስህን ነው እንደ ጠራኸው? እሺ ያ አንድ ቁጥር ላይ ያለው የት ሄዳችሁበት ነው? አብሮት ሙዚየም ውስጥ አብሮት ቤተ መጻሕፍት ውጪ ሆናችሁ ነው አይደል ያን የተነሳችሁ? እሺ ይሄ 2 ቁጥርስ? ይሄ 2 ቁጥር ላይ ደግሞ ከነ አሜን ጋር አባታችን እዚህ ቀበና አደባባይ ጋር ፏፏቴ አነስቶ ይዟችሁ ሄዶ ማለት ነው እዛ። እሺ ጎበዝ። እዛ 3 ቁጥር ላይ ያለውስ የት የተነሳው ነው? ለልደቴ ማታ ፎቶ የተነሳው። እንዴት ነው ዘንጠ የተነሳው? እባክህ እንደዚህ እንዴት ነው የተነሳው? እሺ 4 ቁጥር ላይስ? 4 ቁጥር ላይ ደግሞ ከቴጋ ወደ ትምህርት ቤት ስንገባ ምርቃት ነበረበት። የዛኔ ፎቶ አነስቶ። በርዶ ነው ይሄንን ጃኬት የለበስከው? እሺ 6 ቁጥር ላይስ? እኔ እንዴት ደስ እንደሚል ቦታው በጣም ነው የሚያምረው። የት ነው? 15 ሜዳ። የት ነው 15 ሜዳ የሚገኘው? ቀበና አካባቢ። እዚህ ጋርስ ደግሞ እዚህ ጋር 5 ቁጥር ላይ ለመድኃኔዓለም ለጥምቀት በዓል ሳገለግል ነበር ከማህደር ጋር። የዛኔው የተነሳ ነው ፎቶ። ማህደር ጓደኛ? ማህደር ማን ነው? ማህደር ሞገስ ጓደኛ ነው? በጣም ተወዷለህ? ስለዚህ ጓደኛዬ ወዳለሁ ብለህ መልእክት ማስተላለፍ ትችላለህ። እሺ ቀጥል። ጓደኛዬ ማህደርና አሜን ወዳቸዋለሁ። እሺ ይሄ 7 ቁጥር ላይ ያለው ያ 7 ቁጥር እንዴ የት ሄዳችሁ ነው ያ የተነሳችሁት? ለገዳዲ ጣፎ አክስቶች ጋር ሄደ። ጎበዝ። 8 ቁጥር ላይስ? 8 ቁጥር ላይ ሚካኤል ለጥምቀት 9ም እዛው ለገዳዲ መሰለኝ። ያም ጓደኛ ነው? ወንድም ያክስት ልጅ። እጅግ በጣም አድርገን እናመሰግናለን። የላካችሁልኝን ፎቶግራፎች በጥሩ ሁኔታ አብራርተህልኛል። እጅግ በጣም አመሰግናለሁ። ራኬብ አንቺ ግጥም ያለሽ መሰለኝ አይደለ? እስቲ ግጥምሽን አቅርቢልን እስኪ። አሁን ርዕሱ ገንዘብና ሰው በግጥም ሲወያዩ ነው። እሺ ለምን ትሆኛለሽ ገንዘብ ተላላፊ በየቀኑ ሂያጅ አንድ ቀን አታርፊ ከቤት ስትገቢ ትቆራጥጫለሽ በቶሎ ለመውጣት በርበሩን ታያለሽ ገንዘብ ለሚይዝሽ ምን ነው ማስቸገርሽ ገንዘብ ሆይ መቼ እንዲሆነና ስላንቺ ሁናቴ አለየ ተጣና በወር መጀመሪያ ጥንስቶኝና ጨናገፍ ያለሽ ወሩ ሳይደርስ ገና በጥረት ተገኘተሽ ከቤት ያስቀመጡሽ እንቅልፍ አታሱስ ጆደው ካላጠፉሽ
ከጠፋሽ አትያዥ የሰማይ ደመና አንቺን ያዘ ሰው የሚባል ነው ጀግና እንደ ርጉዞች ጋር ስታስቆጠሪ መጨንቀፍሽ ምነው ሳትመነዝሪ ገንዘብ ሆይ ለምን ትኮሪያለሽ ከቤት ግቢ ሲሉሽ ጎደድ ያለሽ በገባሽም ጊዜ ይገባል ጸባይሽ የደናውን ሰው ልብታደነድኛለሽ ከኪስ ባለሽ ጊዜ ደረት ታሰፋለሽ በታጣሽም ጊዜ አንገት ታስደፋለሽ አረ ገንዘብ ስትነን ተማሪ ጀት መሆንሽ ይቀርባል ኩብራሪ ገንዘብ ያለ ጥራት ከሰማያት ዘንቢ ኑሮን ተሰጫለሽ ወተሽ እስክትገቢ በጥረት ተገኝተሽ ከቤት ያስቀምጡሽ እንቅልፍ አታስወስጂ ለከለጣፍሽ ጎበዝ እና ጨብጭብላታ በጣም ጎበዝ ይሄን ሁሉ በቃሏ ይዛ ለኛ እንደዚህ ስላቀረበችልን እጅግ በጣም አድርገን እናመሰግናለን እሺ እንቀጥላለን ቀጣዩን ዙር የምንጀምረው ከዓለም ፀሐይ ይሆናል ስለዚህ የፈለግሽውን ቁጥር አሁን መጥራት ትችያለሽ 10 ይሁን ይቀየር ወይ አይቀር ራሱ ይሁን እሺ የተጠራውን 10 ቁጥር ካፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል በያላችሁበት መልካም ጊዜ መልካም ቆይታ ይሁንላችሁ ተመልሰናል ተመልካቾቻችን ቀደም ሲል እንግዲህ ዓለም ፀሐይ 10 ቁጥርን ጠርታለች ይሄ 10 ቁጥር ማንን ያስጨርሳል አብርሃም እዚህ ጫፍ ላይ አለ በእምነትም አለች ራኬብም አለች እዛ ጋር ስለዚህ ማን እንደሚጨርስ እኔ አላቅም ይከፈትና ነው አይደለም ይከፈታል እሺ 10 ቁጥር ኮምፒውተር 10 ቁጥር የመንበረ ጸባዖት ቅድስት ለራስሽ ጠርተሽ ወደፊት መተሻል እኮ ደግሞ በዚያ ላይ ደግሞ ሽልማታን የትዬ አልማዝ የሳይንስ ታሪኮች መጽሐፍን ለራስሽም አግኝተሽ ሶስተኛውን ሽልማት ይሄው ለራስሽ አግኝተሻል ለራስሽም ጠርተሽ እንደገና ሽልማትሽንም አግኝተሽ ይሄ በጣም የሚገርም ነው አይደል እሺ ይህ የመንበረ ጸባዖት ቅድስት ሥላሴ ካቴድራል እንግዲህ በአጼ ኃይለ ሥላሴ ዘመነ መንግስት ቀደም ሲል እንደነገርኳችሁ በ1924 ዓመተ ምህረት መሰረቱ ተጥሎ ከዛ ጥር 7 ቀን 1936 ዓመተ ምህረት ተጠናቆ በተቀድሶ ቤተክርስቲያኑ ተመርቆ ሃይማኖታዊ ስርዓቱን መተግበር የተጀመረበት ጊዜ ነው ማለት ነው እና በአጠቃላይ በአጼ ኃይለ ሥላሴ ዘመነ መንግስት ጥር 7 ቀን 1936 ዓመተ ምህረት ግንባታው ተጠናቆ ቅዳሴ ቤቱ መከበሩን የተለያዩ መረጃዎች ያስረዳሉ ማለት ነው እሺ እንቀጥላለን አሁንም ወደፊት የመጡት ያው እንግዲህ ዓለም ፀሐይ ራኬብ በእምነትና አብርሃም ናቸው መንግስቱ እንደውም እስካሁን አልጀመረም ምናልባት አሁን በሚጠራው ይጀምር አይጀምር እኔ አላቅም ስለዚህ መንግስቱ ተራው ያንተ ነው አሁን የፈለከውን ቁጥር አሁን መጥራት ትችላለህ 20 ይሁን ይቀር ይሁን ራሱ ይሁን እሺ ይሄ 20 ቁጥር ሰውን አንድ ሰው የሚያስጨርስ ይመስለኛል ወይ ደግሞ ባለበት ቁጥር ያስብላል እኔ እንጃ ብቻ ግን እኔ አላቅም ይከፈት እሺ 20 ቁጥር ኮምፒውተር 20 ቁጥር ቅድስት ልደታ ካቶሊክ ሁለት ደረጃ ወደፊት አያችሁ ከኋላ ነው እኮ የመጣው በእምነት ምን ነው በተከታታይ ተጠራልሽና እዛው ጋር ቆምሽ አይደል ይሄው አሁን ካንቺ ትክክል ያለው አብርሃምም እዛ ጋር አለ እንደውም ቀድሟቸዋል አንድ ደረጃ ወደፊት አይደል ይሄው ጨዋታውን እስከ መጨረሻ ድረስ ማየት አለብን የምንለው ለዛ ነው ገብቷቸዋል አይደል እሺ እንቀጥላለን በጣም ደስ የሚል ላይ ነው አሁን ያለ ነው ምክንያቱም ከመንግስቱ ውጪ አምስታችሁም የመጨረስ እድል አላችሁ ምክንያቱም መንግስቱ ገና ስላልጀመረ ማለት ነው እዛ ጋር ነው ያለው ሁለት ደረጃ ወደፊት የመንበረ ጸባዖትን በተጠሩላት ዓለም ፀሐይ ታሸንፋለች እንደገና ደግሞ የልደታ ከሆነ አንተ ታሸንፋለህ አይደለም ይትባረክ እንደገና ደግሞ ይሄው ሁለት ደረጃ ወደፊት በተጠሩላት ለራኬብ እሷም ታሸንፋለች ለበእምነትም ሁለት ደረጃ በተጠሩላት ታሸንፋለች አብርሃም አንድ ደረጃ በተጠሩለት እሱ ይጨርሳል ስለዚህ ቀጣዩ ቁጥር ወሳኝ ነው ይትባረክ አንተ ነህ የምትጠራው ተረጋግተህ አስበህ የፈለከውን ጥራ አሁን ከነዚህ ይሄ የምትጠራው ቁጥር ግን በጣም ወሳኝ ነው በደንብ አስብ አይደለ እሺ 9 ቁጥር 9 ይሁን እሺ 9 ይሁን እሺ
9 ግን የማንም ቢሆን ይመስልሻል በእምነት? ያኔ ላንቺ? እሺ ራኬብ ለማን ይመስልሻል? የማን? ላንቺ? እሺ ለማን የሚሆን ይመስላል? ለአባት። አሃ ስላልጀመረ ወደፊት እንዲመጣ አይደል? እሺ ስለዚህ ይከፈትና ነው። እሺ የተጠራውን 9 ቁጥር ካፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ መልካም ቆይታ ይሆንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል እንግዲህ 9 ቁጥር ተጠርቷል። 9 ቁጥር ማንን ያስጨርሳል? ወይ ማንን ባለበት ቁም ሊያስብል ይችል ይሆናል፣ ወይ ደግሞ ማንን ወደፊት ሊያመጣ ይችላል። ይከፈትና ነው አይደል? እሺ 9 ቁጥር ኮምፒውተር፣ 9 ቁጥር ብዙ ወግድ አቡነ ማትያስ። ስለዚህ አቡነ ማትያስ 2 ደረጃ ወደፊት ለአባቴ እጠራለሁ እንዳልከው 2 ደረጃ ወደፊት አስመጥተዋል። እሺ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ እንግዲህ እስካሁን ድረስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በፓትርያርክነት እያገለገሉ ያሉ ታላቅ አባት ናቸው ማለት ነው። 6ኛው ፓትርያርክ እንደሆኑ እሳቸው መረሳት የለበትም። ከዚህ በፊት ኢትዮጵያ ፓትርያርክ ይሾምላት የነበረው ከግብጽ ነበረ። ከዛ በኋላ ግን ኢትዮጵያ በራሷ መሾም ከጀመረች እሳቸው 6ኛው ፓትርያርክ ናቸው ማለት ነው። እሺ እንቀጥላለን። ዛሬ በጣም የሚገርም አይነት ጨዋታ ነው። አሁን ደግሞ የሚገርመኝ ምን መሰላችሁ? ለመንግስቱ ተጠርቶለት እዚህ ጫፍ ላይ ከደረሰ በጣም ይገርመኛል ደግሞ በጣም አይደለም ግን ባላበት ቁም የሚባልም ሰው ሊኖር ይችላል ይሆናል፣ ወይ ደግሞ የሚጨርስም ሰው ሊኖር ይችላል ይሆናል። ስለዚህ ተራው አሁን የራኬብ ያንቺ ነው። አስበሽ የፈለግሽውን ቁጥር አሁን መጥራት ትችያለሽ። 6 ቁጥር 6 ይሁን ወይስ ይቀየርልሽ? ራሱ ይሁን። እሺ 6 ቁጥር ኮምፒውተር፣ 6 ቁጥር ብፁዕ ወቅዱስ አቡነ ና ወደፊት። ይሄው እሱ በጣም የሚገርም አይነት ጨዋታ ነው ዛሬ። በጣም የሚገርም ሁላችሁም አሁን እድል አላችሁ መጨረስ። ምናልባት አብርሃምና ራኬብ እናንተ ባላችሁበት ቁሙ አልተባላችሁም አይደለም? እንዲሁ የእናንተን ካልጠሩ በስተቀር አሁን ሁላችሁም የመጨረስ እድል አላችሁ። ሁላችሁም እንደዚህ አይነት ግን እኔ አጋጥሞኝ አያውቅም እንደዚህ። እሺ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ እንግዲህ የተወለዱት በ1941 ዓመተ ምህረት በትግራይ ያኔ የትግራይ ጠቅላይ ግዛት ይባል በነበረበት ጊዜ በዚያ አካባቢ ነው የተወለዱት እሳቸው ማለት ነው። ከዚያ በኋላ የተለያዩ ሃይማኖታዊ ትምህርቶችን በአገር ውስጥም በውጭ ሀገርም ተምረው እዚህ ደረጃ ላይ ደርሰዋል። ዛሬ እሳቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ሆነው እያገለገሉ ነው ማለት ነው። እሺ እንቀጥላለን። ቀጣዩን ቁጥር የምትጠሪልን በእምነት አንቺ ነሽ። እኔ አሁን በምትጠሪው ቁጥር እኔ ጨረሰሽ ማትሄጂ ከሆነ በጣም ነው እኔ እንጃ። እኔ በጣም እሺ ይሁን ግድ የለም። ይሄ ግን እድል ነው አይደለም? አዎ ቅድም በተከታታይ ተጠራልሽና መጣሽና ቆምሽ አይደለ? እሺ ስለዚህ አሁን የፈለግሽውን ቁጥር አሁን መጥራት ትችያለሽ። 23 ይሁን ወይስ ይቀየርልሽ? ይሁን ራሱ ይሁን። አዎ እሺ የተጠራውን 23 ቁጥር ካፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ መልካም ቆይታ ይሆንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል እንግዲህ በእምነት 23 ቁጥርን ጠርታለች። 23 ቁጥር ማንን ያስጨርሳል ወይም ማንን ባለበት ቁምን ያስብላል? የምናየው ይሆናል አይደል? ይከፈት። እሺ 23 ቁጥር ኮምፒውተር፣ 23 ቅዱስ ጴጥሮስ ባሲሊካ ለራሱ ጎበዝ ብድግ ብስ አድርገሽ ወደ ይሻል ጎበዝ፣ በጣም ጎበዝ። እሺ ለራሷ ጠርታ። ስለዚህ አንድነት ፓርክን
ከነመላ ቤተሰቦችሽ ጋር በመሆን የፈለግሽው ጊዜ ሄደሽ የምትጎበኝ አንቺ ሆነሻል ማለት ነው። እንደጀመርሽም አልቀር በንዴት መሰለኝ አይደል የጠራሽው? እጅግ በጣም የሚገርም አይነት ጨዋታ ነው ያደረግነው አይደለም? አሁንም ገና ነው እናያለን። ሌላም ደግሞ ይኖራል አይደለም? እሺ እንቀጥላለን። ቀጣዩን ቁጥር የምትጠራልን አብርሃም አንተ ትሆናለህ። 3 ቁጥር 3 ይሁን ወይስ ይቀየር? ራሱ ይሁን። እሺ 3 ቁጥር ኮምፒውተር፣ 3 ቁጥር ሽልማት 2 ሊቀ ጳጳስ ብፁዕ ካርዲናል ላይ ያለ ማን ነው እንዴ? ራስ ጨርሰ ይዘይርካ እግረ መንገድህን ደግሞ ይሄው ይሄንን ሽልማትም አግኝተ እሺ ለሁለተኛ እሺ እናመሰግናለን። እሺ በነገራችን ላይ ሁለተኛ ያወጣችሁት እነ አብርሃም እና የአብርሃም ቤተሰቦች ምንም አልልም። አድዋ መታሰቢያ ሙዚየምን የምትጎበኙ ሆናችኋል። ስለዚህ ለነሱም እናጨብጭብላቸው። ሁለተኛ ወጥተዋል። አድዋ መታሰቢያ ሙዚየምን በነፃ እናንተ ደግሞ ትጎበኛላችሁ ማለት ነው። ግልጽ ነው አይደል? እሺ ይሄም አንድ ስጦታ ነው ለእናንተም። ግልጽ ነው አይደል? እሺ እንቀጥላለን። አብርሃም የራሱን ጠርቶ ሄደ አይደለም? እዛ ጋር አይደለም? ስለዚህ ባለህበት ቁም ሳይባል ነው የጨረሰው። እድለኛ ነው በነገራችን ላይ። ራኬብ ባለሽበት ቁሚ አልተባልሽም። ወያንችን ወየሱን እንግዲህ ማን እንደሚጠራ እኔ አላውቅም። አይደለም? ስለዚህ ቀጣዩን ቁጥር ከመጥራታችን በፊት የመጨረሻውን ያንን የኢትዮጵያ ቁጥር 1 እንክፈተው አይደለም? የማን ይሆናል ግን? የማን ይሆናል? ስለዚህ ይከፈት ማለት ነው አይደል? እሺ የኢትዮጵያ ቁጥር 1 ኮምፒውተር፣ የኢትዮጵያ ቁጥር 1 ይሄ አንድ ቁጥር ላይ ያለው የት የተነሳችሁት ነው? እስቲ ንገሪኝ። እነማን ናቸው? ያብስራ ይባላል ትልቁ። እሺ ከላይ ያለችዋ ጽዮን ትባላለች፣ እህቴ ነች። እህትሽ ናት? ትንሿ ደግሞ ወንጌል ትባላለች። ወንጌል። እሺ እዛ ጋር ደግሞ እኔ ነኝ። እዚህ ጋር 2 ቁጥር ላይ ያለውስ የት የተነሳችሁት መቼ ነው? እስቲ ንገሪኝ። የመስቀል በዓልን ስናከብር እሺ ከጎረቤቶቻችን ጋር ሆነን። ከጎረቤቶቻችሁ ጋር ሆናችሁ? ይሄ በአንድ ግቢ ውስጥ ያለ የተደመረ ደመራ ነው ይሄኛው? እሺ 3 ቁጥር ላይ ያለውስ ያኛውስ? 3 ቁጥር ደግሞ ኤግዚቢሽን ማዕከልን ከእናታችን ጋር ሆነን ስንቆምር። እሺ እዚህ ጋር 4 ቁጥር ላይ እዚህ ደግሞ እንዴት አንቺ ነሽ ይችኛዋ? ዛጋ እህትሽ ግን እንዴት ነው የተነሳችሁ ታዲያ? እንዴት ነው ፎቶ የተነሳችሁ? እንዴት ነው እንዲህ ብላ ነው? እንዴት ነው እንደሱ ብላ ነው? እሺ የት ነው ይሄ? ይሄ 4 ኪሎ አዲስ የተሰራው መዝናኛ ስፍራው። እሺ 5 ቁጥር ላይ ያለውስ? 5 ቁጥር ደግሞ ከናታን ከቤቲ ጋር ኢቢሲ እዚህ ልንጫወት መተን እዚህ ኢቢሲ ፌስቲቫል ያዘጋጀ ጊዜ መታችሁ ነው? እሺ እጅግ በጣም እናመሰግናለን። የላካችሁልኝን ፎቶግራፎች በጥሩ ሁኔታ ስላብራራሽልኝ እጅግ በጣም አድርጌ አመሰግናለሁ። እሺ እንቀጥላለን። ዓለም ፀሐይ ያው ሁላችሁም ያው ምንም ጥያቄ የለውም የምትጨርሱበት ደረጃ ላይ ናችሁ ያላችሁት። ነገር ግን ወይ የራኬብን ወይ የአብርሃምን ደግሞ ባለበት ቁም የሚለውንም ልትጠሩ ትችላላችሁ፣ አይታወቅም አይደለም? እሺ ስለዚህ ዓለም ፀሐይ ወደ አንቺ መጥቻለሁ። የፈለግሽውን ቁጥራውን መጥራት ትችላለሽ። አንድ ይሁን። እሺ 1 ቁጥር ኮምፒውተር፣ 1 ቁጥር ቅድስት ልደታ። ስለዚህ ይትባረክ አሸንፎ ወደ ቦታው ሄዷል። እሺ እናመሰግናለን። የቅድስት ልደታ ማርያም ካቶሊክ ቤተክርስቲያን እንግዲህ የአዲስ አበባ ከሚገኙ የካቶሊክ ቤተክርስቲያናት መካከል በግንባር ቀደምትነት ከሚጠቀሱት መካከል አንደኛዋ እቺ የቅድስት ልደታ ካቶሊካዊት ቤተክርስቲያን ተጠቃሽ ነች ማለት ነው። ቀደም ሲል እንደገለጽኩላችሁ በጣም በርካታ የሆኑ ተቋማት ቤተክርስቲያኗ በምትገኝበት ቅጥር ግቢ ይገኛሉ ማለት ነው። እሺ እንቀጥላለን። በነገራችን ላይ አሁንም ይትባረክ ምንድነው የምታይ? እሺ
ይትባረክና የይትባረክ ቤተሰቦችም የቢላሉ ሀበሺ ሙዚየምን የሚጎበኙ ሆነዋል። የቢላሉ ሀበሺ በነፃ የቢላሉ ሀበሺ ሙዚየምን እናንተ ደግሞ ትጎበኛላችሁ ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። ቀጣዩን ቁጥር የምትጠራለን መንግስቱ አንተ ነህ። ይሄ የምትጠራው ቁጥር ልክ እንደ ቅድሙ ወሳኝ ነው። ስለዚህ የፈለከውን ቁጥራው መጥራት አራት ይሁን ይቀየር ራሱ ይሁን። እሺ 4 ቁጥር ኮምፒውተር 4 ቁጥር የተብሊሲ ስለዚህ ራኬብ አሸንፋ ሄዳለች። አጨብጭቡላታ እናንተ። እሺ ራኬብም አሸንፋ ሄዳለች። እሺ እናመሰግናለን። የተብሊሲ ቅድስት ሥላሴ ካቴድራል ቤተክርስቲያን እንግዲህ 15000 ምእመናንን በአንድ ጊዜ የመያዝ አቅም ያለው ታላቅ ቤተክርስቲያን ነው ማለት ነው። እንግዲህ ቀደም ሲል ዓለም ፀሐይ አንቺ በጠራሽው 1 ቁጥር ይሄው ራኬብ አሸንፋ ሄዳለች። ስለዚህ ውድድሩ በሁለታችሁ መካከል ይሆናል ማለት ነው፣ በወላጆች መካከል እስከ መጨረሻ ድረስ እናያለን። አሁን ቀጣዩን ቁጥር የምትጠራልን ደግሞ መንግስቱ አንተ ነህ። ስለዚህ የፈለከውን ቁጥር ጥራ። አሁን 22 ይሁን ይቀር ይሁን ራሱ ይሁን። እሺ 22 ቁጥር ኮምፒውተር 22 ብፁዕ ወቅዱስ አቡነ ማትያስ። ስለዚህ ራስህ አሸንፈ ወደ ቦታ ሄዳል ማለት ነው። እሺ እናመሰግናለን። አታጨብጭቡለት እንዴ እናንተ? እሺ እናመሰግናለን። እንዴ ገና እኔና አንቺማ ገና እስከ መጨረሻ እንቀጥላለን። እሺ እንቀጥላለን። ስለዚህ እኔና አንቺ ብቻ ነን የቀረነው። ዓለም ፀሐይ አንቺ ስትጠሪ እኔ ስጠራ አንቺ እያን እየተመላለስ እንቀጥላለን። አንቺ ደግሞ የራስሽን ጠርተሽ ከሄድሽ ደግሞ ያው እኔ ብቻዬን ቀርና እኔ የነ አብርሃምን እኔ ራሴ እጠራዋለሁ ማለት ነው። ግልጽ ነው አይደል? አሁን ከ11 ከ17 እና ከ18 የትኛው ይሆንልሽ? 11 ይሁን ወይስ ይቀየር? 11 ራሱ ይሁን ተይቀየርልሽ? ራሱ ይሁን። እሺ የተጠራውን 11 ቁጥር ካፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ መልካም ቆይታ ይሆንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል እንግዲህ ዓለም ፀሐይ እና እኔ ብቻ በቀረንበት ቁጥሮችን የመጥራት ውድድር 11 ቁጥርን ብላለች። 11 ያስጨርሳል ወይስ ባለበት ቁም ያስብላል? እኔ አላቅም። ስለዚህ ይከፈት አይደለም? ይከፈት። እሺ 11 ቁጥር ኮምፒውተር 11 ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ባለሽበት ቁሚ ነው የሚለው። ስለዚህ አንደኛው ባለበት ቁም የተባለው ማን የነበረው? የአብርሃምን ጠራሽለት። አብርሃም ግን እዛ ሄዶ ቁጭ ብሏል። ስለዚህ ባለበት ቁጭ በል እንበለው አይደለም? ባለበት ቁጭ በል። እሺ ለማንኛውም እንቀጥላለን ካንቺ ጋር። የዛሬው በጣም የሚገርም አይነት ጨዋታ ነው። ምክንያቱም መጀመሪያ ተጠራ መታቆመች፣ ከዛ በኋላ ራሷ ጨረሰች። ከዛ እኔና አንቺ ደግሞ ቀረን። ይሄን ያክል ቁጥር እኔ ለብቻው የቀረበት ሰው እኔ አይቻላቅ፣ አንቺ ብቻ ነሽ። እሺ ስለዚህ ከ17 እና ከ18 አንዱን ትመርጫለሽ። ከዛ ያ የመረጥ የተረፈው ደግሞ ለኔ ቁጥር ይሆናል ማለት ነው። የትኛው ይሆንልሽ? 18 ተይቀይርሽ 17 ይሁን ግድ የለም። እሺ 17 እንድትጨርሺ 17 ይሆንልሽ። ተይ ግድ የለም 18 ይሁን። 17 በቃ ምረጭ። ከሁለቱ የፈለግሽውን ምረጭ። ግድ የለም 18 ይሁንልሽ። 17 ግድ ኧረ ተይ 18 ይሁን። 18 ይሁን በቃ 17 ጸናሽ? አዎ 17 ይሁን። እሺ የተጠራውን 17 ቁጥር ካፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ መልካም ቆይታ ይሆንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል 17 ቁጥርን ዓለም ፀሐይ ጠርታለች። 17 ደግሞ ምን ይኖረዋል? እኔ እንጃ። ይከፈት አይደለም? ይከፈት። እሺ 17 ቁጥር ኮምፒውተር 17 መንበረ ጸባዖት ቅድስት ሥላሴ። ስለዚህ አንቺ አሸንፈሽ ሄደሻል ማለት ነው። ስለዚህ እናጨብጭብላታለን እሷም። እሺ እናመሰግናለን። እሺ እንቀጥላለን። የመጨረሻ አንድ ቁጥር አለ አይደለም? ይሄ 18 ቁጥር አለ። ይሄ 18 ቁጥር ለኔ ነው ጥላልኝ ሄደችው። እኔ ቀይርልሽ ብዬሽ ነው አይደለም?
አይደለም አሸንፈሽ ሄድሽው እንጂ አንቺማ ሌላ ነበር አይደለም እትዩ። እሺ ስለዚህ 18 ቁጥር ይከፈታል። ምክንያቱም ጨዋታው ምን ያክል ለሁሉም እኩል እንደሆነ ለማሳየት ማለት ነው። ስለዚህ 18 ቁጥር ኮምፒውተር 18 ይሄው የተብሊሲ ቅድስት ሥላሴ ካቴድራል የማን ነበረ? የራኬብ ነበረ። ስለዚህ እሷ እድለኛ ሆና ባለሽበት ቁሚ ሳትባል ጨርሳ ሄደችበት ነው ማለት ነው። እናመሰግናለን። ተመልካቾቻችን በመከታተል ላይ የምትገኙት ከኢቲቪ ልጆች ዓለም ሲተላለፍላችሁ የነበረውን ሳምንታዊውን ተጓዥ ቤተሰቦች የተሰኘውን ፕሮግራማችንን ነበረ። የዛሬውን ጨዋታችንን እንግዲህ ቀደም ሲል ባየነው መልኩ አጠናቀናል አይደለም? ነገር ግን ጨዋታችን ምን ይመስል ነበረ? አጠቃላይ በጨዋታችን ምን ተሰማችሁ የሚለውን እስኪ ከማን ልጀምር? ከይትባረክ ጀምራለሁ። ይትባረክ እስኪ ጨዋታችን ምን ይመስል ነበረ? በጨዋታችን ምን ተሰማ? ለልጆችስ የምታስተላልፈው ምን መልእክት አለ? ጨዋታው በጣም ደስ ይል ነበር። እንደዚህ ይሆናል ብዬ አልጠበቅኩም እና ለሌሎች እዚህ ላልቀረቡ ልጆች ጨዋታው ደስ ይላል፣ ኑ ቅረቡ ብዬ መልእክት አስተላልፋለሁ። አመሰግናለሁ። እሺ አቶ መንግስቱ አንተስ ምን የምታስተላልፈው መልእክት አለ? በጨዋታችንስ ምን ተሰማ? እሱ ንገር። እኔ በጣም ደስ ነው ያለኝ። እንደዚህ አልጠበቅኩም። በጣም ጨዋታው ደስ በሚል ሁኔታ አይቼዋለሁ። ደሞም 2 ሽልማት አግኝታል አይደለ? እድለኛ ሆነ ማለት ነው። እሺ የእለቱ አሸናፊ እንዴ ግራ ጋብተሽን ነበር አይደለ? መጀመሪያ ላይ እንዴ በጣም የሚገርም እድል ነው ያለሽ አንቺ አይደለ? እሺ በጨዋታችን ምን ተሰማሽ? ለልጆችስ ምን የምታስተላልፊው መልእክት አለ? እስቲ ንገሪ። ጨዋታው በጣም ደስ ይላል። እዚህ መጥተው ላልቀረቡ ልጆች እንዲቀርቡ መልእክት ታስተላልፊያለሽ። እሺ እናመሰግናለን። አንቺና የአንቺ ቤተሰቦች አንድነት ፓርክን ከነመላ ቤተሰቦችሽ ጋራ ትጎበኛላችሁ አይደል? እሺ በጣም ጥሩ። ዓለም ፀሐይ ወደ አንቺ መተናል። አንቺስ በጨዋታችን ምን ተሰማሽ? ቆይታችን ምን ይመስል ነበር? እስቲ ንገሪ። በጣም ደስ ይላል። ጨዋታው አዝናኝና አስተማሪ ነው። ብዙ ነገር እንድናውቅበት ረድቶና በጣም ቆንጆ ፕሮግራም ነው። ለወላጆችስ ምን የምታስተላልፊው መልእክት አለ? ወላጆችም እዚህ አምጥተው ልጆቻቸው እንትን እንዲሉና ቢያዩት ጥሩ ነው። አስተማሪ ብዙ ነገር ልጆቹ እንዲማሩበት ያደርጋል ፕሮግራሙ። እሺ እጅግ በጣም አድርጌ ያመሰግናለሁ። ራኬብ ወደ አንቺ መጥቻለሁ። ደግሞ ቆይታችን በጣም ደስ ይላል። ለልጆች ማስተላለፈው ኑና የማታውቁትን ነገር ተማሩ። እሺ እጅግ በጣም አድርጌ ያመሰግናለሁ። እሺ ሳይታሰብ ሁለተኛው ወጥቷል አይደል? ማን? አብርሃም አይደል? እሺ አብርሃም አንተስ በጨዋታችን ምን ተሰማ? ቆይታችን ምን ይመስል ነበረ? ጨዋታው በጣም ደስ ይላል። ከጨዋታው ብቻ አይደለም ያው በዚህ ውስጥ ስንማር የነበረው ኢቭን ባለንበት ቤተክርስቲያን ያለውን ሂስትሪ በትክክል እየነገራችሁ እያስተላልፋችሁበት ስለሆነ ይሄ ብዙ ነገር ስለሚያስተምር ቢቀጥል ብዙዎቹ መጥተው ቢሳተፉበት እጅግ ደስ የሚል ነው ብዬ መልእክቴን አስተላልፋለሁ። እጅግ በጣም አድርጌ ያመሰግናለሁ። የዛሬውን የተጓዥ ቤተሰቦች ፕሮግራማችንን የምናጠናቀቀው እንግዲህ ንብ ከረሜላና ቸኮሌት ያቀረበልንን ሽልማት ለእናንተ ለልጆች በመሸለም ይሆናል ማለት ነው። የመጀመሪያዋ ተሸላሚያችን ራኬብ ትሆናለች። ራኬብ ይሄው ንብ ከረሜላና ቸኮሌት ይሄንን ላንቺ ተጠቀሚ ብሎ ሰጥቶሻል። እዚህ ውስጥ ይሄው ይሄንን የምታዩ ከረሜላ፣ ቸኮሌት የተለያዩ ነገሮች አሉ። እነዚህን አጣጥሚ ብሎ ሰጥቶሻል። ይሄኛውን ደግሞ ጧት በዳቦ የቀባሽ ቢ ብሎ ይሄው ይሄንን ቸኮሌት ሰጥቶሻል። እሺ እናትና አባትሽን ማክበር አለብሽ። አገርሽን መውደድ መቻል አለብሽ። በቃ ለሰው የሚጠቅም ስራ መስራት መቻል አለብሽ። እሺ ወደፊት እሺ። እናመሰግናለን። እሺ ቀጣዩዋ ተሸላሚያችን የእለቱ አሸናፊ ሳትጠበቅ መታ እስከ መጨረሻ ያሸነፈችዋ በእምነት ማየት ላንቺም ይሄው ንብ ከረሜላና ቸኮሌት ይሄንን ሰጥቶሻል። እንደ ራኬብ ሁሉ ይሄው የተለያዩ ከረሜላዎች የተለያዩ ቸኮሌቶች አሉት እዚህ ውስጥ። ላንቺም ይሄንን ሰጥቶሻል። አንቺም እናትና አባትሽን ማክበር አለብሽ። አገርሽን መውደድ መቻል አለብሽ። ለታላላቆችሽ መታዘዝ መቻል አለብሽ። እሺ ደግሞ በጣም ጎበዝ መሆን አለብሽ። እሺ
እናትና አባትሽ የሚሉሽን መስማት አለብሽ። እሺ እሺ፣ እናመሰግናለን። መልካም ጊዜ። እሺ፣ ቀጣዩ ተሸላሚያችን ደግሞ ይትባረክ። አንተም ይሄው ንብ ከረሜላና ቸኮሌት ይሄንን ሰጥቷል። ላንተም ይሄው የተለያዩ ከረሜላዎች፣ እዚህ ጋር ደግሞ ቸኮሌትም እንደዚሁ ላንተም ሰጥቷል። እሺ፣ ስለዚህ እናትና አባትህን አንተ ማክበር አለብህ። ሀገርህን መውደድ አለብህ። ለሀገር የሚጠቅም ለሰው የሚጠቅም ስራን ወደፊት ስታድግ መስራት መቻል አለብህ። እሺ፣ እናመሰግናለን። ተመልካቾቻችን ከኢቲቪ የልጆች ዓለም ሲተላለፍላችሁ የነበረው ተጓዥ ቤተሰቦች የተሰኘው ፕሮግራማችን የሆሳዕና በዓልን ምክንያት በማድረግ ያዘጋጀነው ልዩ ዝግጅት በዚህ ተጠናቋል። በዚህ ፕሮግራም ላይ መሳተፍ የምትፈልጉ ልጆች ወይም ወላጆች ከታች በምትመለከቱት የቴሌግራም አድራሻችን ብትጽፉልን ወይም ደግሞ ብትደውሉልን እዚህ የምናሳትፋችሁ ይሆናል። እንግዶቼ ዛሬ እዚህ ከኔ ጋራ ይሄን ያክል ሰዓት አብራችሁኝ ስለሆናችሁ ከልብ አመሰግናለሁ። መልካም ጊዜ እንዲሆንላችሁ እመኛለሁ። መልካም ጊዜ